አዳምጠ ኢየሱስ ክርስቶስ እኔ በስጋ አዳምጠ እንጂ ኢየሱስ እመንና ነፍስን ኢየሱስ ክርስቶስ አንተ ወንድ ልጅ ታመልካለህ እንዳታመልክ እኮ ነው ላስተምረህ እኮ ነው። አንደኛ እኮ አይሰማም እንዴ? ቆይ አዳምጠ አንተ ባት ታመልካለህ አይደል? ሰማም እንዴ? ያላ ትልቅ ሰዎች ናቸው፣ በእድሜ ይበልጡናል፣ አባቶቻችን ይሆናሉ፣ ግን ስርዓት የላቸውም። ወላሂ ራስህ አፍህን ከፍተህ ተናግረህ እየተሳደብክ አዳምጠ ረጋ በለህ። እሺ አሁን ይኸውልህ አዳምጥ። እሺ አዳምጠ ይኸውልህ ኢየሱስ ክርስቶስ እኔ በስጋ የተገለጥኩኝ አምላክ ነኝ ብሏል አላለም? ሂድ ቀጥል። ኦኬ እሺ። በስጋ ማለት ምን ማለት ነው? ሰው መሆን ነው። ስጋ ማለት ሰው መሆን ማለት ነው። መጽሐፍ ቅዱስ ላይ ጌታ ኢየሱስ እኔ የሰው ልጅ ብሎ ራሱን ገልጿል። የሰው ልጅ እያለ የሰው ልጅ ማለት እሱ ሳይሆን ጥያቄ እኔ በስጋ የተገለጥኩኝ አምላክ ነኝ ብሏል ወይ ኢየሱስ ክርስቶስ ነው? ነገርኩ እኮ ይኸው ሮሜ 9:5 ላይ በስጋ እንደተገለጠ ይናገራል። በስጋ የተገለጠ የዘላለም አምላክ እሱን ኢየሱስ ነው እየተናገረ ያለው ጳውሎስ ነው። ኢየሱስማ ሊናገር የሚችለው ጌታ እንደሆነ አምላክ እንደሆነ ነው። ስለዚህ ጌታም አምላክም ነው። የሰው ልጅ እንደሆነም ተናግሯል። የእግዚአብሔር ልጅም እንደሆነ ተናግሯል። አይደለም እኔ በስጋ የተገለጥኩኝ አምላክ ነኝ ግን በፍጹም አላለም። ይሄ ወንድም አለም የመስማት እንዴ ነው? ጆሮ ይሰማል አይደል? የሰው ልጅ እንደሆነ ተናግሯል። የእግዚአብሔር ልጅም እንደሆነ ተናግሯል። ጌታም አምላክም እንደሆነ ተናግሯል አልኩ። አሁን ስለዚህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማርም? አምላክነቱን ተወና አምላክ እንዳለው አስተምሯል አላስተማርም? ኢየሱስ መልስ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ስለ አባቱ መስክሯል። አባቱም ስለ ልጁ ስለ ኢየሱስ መስክሯል። አሁን አባታላ ክርስታላ ጎታላ አምላክ እንዳለው አስተምሯል ወይ ኢየሱስ? አምላክ አለኝ ብሏል አላለም? ኢየሱስ አምላክ አለኝ አላለም። ኢየሱስ ክርስቶስ ያለው ስለ እግዚአብሔር አብ አምላክነት ተናግሯል። እግዚአብሔር አብ አባትም ስለ ልጁ አምላክነት ተናግሯል። አሁን አምላክ እንዳለው አስተምሯል። ማስረጃ ልሰጠህ። አሁን ቆይ አንተ የመጀመሪያ ጥያቄ ለምንድን ነው ሽፍት የምታደርገው? ማስረጃ ላሳይህ። ለምን ትረብሻለህ? አትረጋጋም እንደ ያው ማስረጃ ላሳይህ ነው። አሁን አምላክ እንዳለ ያስተማረበትን አይደለም። አንተ መጀመሪያ የጠየቀኝ ኢትዮጭልታ እንዴ አንተ ተረጋጋ። ያው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ነው። ጭለታል አንተ ኢየሱስ አምላክ ነኝ ያለበትን ቦታ ንገረኝ። ከዛ አመልካለሁ አልከኝ፣ ነገርኩ። በኋላ ክርስቲያን ነህ። ያውና እዚህ ጋር ኢየሱስ ክርስቶስ አምላክ አለኝ ብሎ አስተምሯል። ምን ትላለህ? ትክደዋለህ ኢየሱስን ወይስ ትቀበለዋለህ? ኢየሱስ አምላክ አለኝ አላለም። ኢየሱስ ወደ አባቴ ወደ አባታችሁ ወደ አምላካችሁ ወደ አምላኬ ነው ያለው። በስጋ የተገለጠ። በጣም ጥሩ። እንደሱ ከሆነ አምላኬ ያለው ማን ነው? እዚህ ጋር ኢየሱስ በስጋ የተገለጠ ፍጹም ሰው ፍጹም አምላክ ነው። አምላኬ ያለው ባዩ ማን ነው? አምላኬ የሚለው ማን ነው? እዚህ ጋር ኦኬ። እግዚአብሔር አብ ደግሞ ስለ ልጁ አምላክ ሆይ ያለውን ላሳይክ። ይሄን ጨርስና እንሄዳለን። ችግር የለም። አንተ ስለ ስላሴ አትረዳማ። በቃ አይምሮ ስለተደፈነ ስለማትረዳ እግዚአብሔር አብ ስለ ልጁ አዳምጥ እንጂ በፈጣሪ ስም እዚህ አምላክ የሚለው ማን ነው? ጠየቅ እኮ ለምን ልመልስልህ ነው። ጥያቄ ድገምልኝ። እሺ ምንድን ነው ያልኩት? አሁን ድገመው ጥያቄ እና ትመልሳለህ። እግዚአብሔር አብ አምላኩ ነው ወይ ለኢየሱስ ብለህ ጠየቀኝ። አልጠየቅኩህም። ለምን ተዋሻለህ? አሁን ያው እዚህ ጋር አዳምጥ ጥያቄ ነሽ። ረጋ በላ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እዚህ ጋር አምላኬ እያለ እየተናገረ ያለው ማን ነው? ኦኬ እግዚአብሔር አብ ደግሞ ልጁ ኢየሱስን አምላኬ ብሎ ጠርቶታል። አምላኬ የሚለው ማን ነው? እዚህ ጋር ማን ነው አምላኬ የሚለው? ይኸውልህ ወልድ አብን አምላክ ብሎ እንደጠራ ሁሉ አብም ወልድን አምላክ ብሎ ጠርቶታል። አምላክ የሚለው እዚህ ጋር ማን ነው? ነገርኩህ እኮ ዕብራውያን ምዕራፍ 1 ላይ አውጣና ስለ ልጁ አምላክ የሚለው እዚህ ጋር ማን ነው? አትመልስም እንዴ? ነው ሰማያቶች ልመልስልህ ነው። አንተ የምትፈልገውን ነው እንደ የምመልሰው። እኔ የምፈልገውን ነው እንድትመልስ ብፈልገው እና ታዲያ ምንድን ነው ጥያቄ? ለምን ጠይቀኝ ትላለህ? ጠይቆ አይን የምፈልገውን ላውራ ይለኛል። እዚህ ጋር ኢየሱስ ክርስቶስ አምላክ የሚለው ማንን ነው? አንተ እንደምትፈልገው ሁሉ እኔ የምፈልገው በልልኝ። ኢየሱስ ጌታ ነው በል። አንተ በል
ጨለሉ ወላሂ እነዚህ ሰዎች ያላ ነው። የቲክቶክ ኦርቶዶክሶች አይናችን እያየ ሊጨልሉብን ነው ወላሂ ላዚ ነገር እና ክርስቲያኖች ከአባቶቻችሁ መንገድ እያስወጣቸው ማለት ምን ለማለት ፈልገው? ያኔ እስኪ ለምሳሌ አባቶችህ እግዚአብሔር እጅና እግር አለው እያሉ አንተ ደግሞ የለውም ብለህ ታምናለህ። አንተ አታምነው። አፍንጫ አለው በቃ አለው ይላሉ አባቶችህ። 318 ሊቃውንቶች በተለይ ቃል በቃል ለእግዚአብሔር እጅ አለው፣ አፍንጫ አለው፣ ግንጭል አለው እያለ ያምናሉ። ከርስ አለው ብላ ያምናሉ። ላሳየህ መጽሐፍ ቅዱስ ብቻ ማለት ጀምረው አስ ፕሮቴስታንት ናቸው አይደለ? በስተመጨረሻ ግርላቶቻቸውን አንቀበልም ማለት ጀምረዋል። የአባቶቻቸው መጽሐፍ ፕሮቴስታንቶች መጽሐፍ ቅዱስ ብቻ የምትቀበለው እኔ ፕሮቴስታንት አይደለም ኦርቶዶክስ ስለነሱ ደስ ከሆነ እንግዲህ አሁንስ ያውና መጽሐፈ ሜዳድ ላይ ቃል በቃል እግዚአብሔር እጅ አለው፣ አፍንጫ አለው፣ ግንጭል አለው እያለ ያምናሉ። ባት አለው እያለ ያምናሉ። እግዚአብሔር አብ ወልድ መንፈስ ቅዱስ ሶስት ምን መሰለህ እኔ እጅ አለው፣ አፍ አለው፣ አይን አለው የሚባል ነገር የለም አለ። ላሳየህ አባቶችህን መንገድ እንዳሳተው ላሳየህ እኮ እያልኩ ነው። አንተ ስጠይቅም የአባቶቻችን መንገድ ያስወጡን በየትኛው ላይ ነው ብለህ ስለጠይቅ የአባቶችህን ትምህርት ላሳየህ አይደለም። እነሱ ስላሉ እኔ እንደዛ ብዬ አላምንም። ገባህ አይደል? ያው መረጃ እያለ ነው። እናሳየህ። ያውና ምን ይላል? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ሙሉ አካል አላቸው ይላል። ሃይማኖታቸው የቀና 318ቱ ሊቃውንቶች አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆችና እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። ያው ከአባቶቻቸው መንገድ ያሳታቸው ያልኳቸው ይሄ ነው። እግር አለው፣ እጅ አለው፣ አፍንጫ አለው፣ ግንጭል አለው እያሉ እያስተማሩ ይሄንን አስካዱ። አንተን ምን ትላለህ በዚህ ላይ? እኔ አልካድኩም። እኔ አልካድኩም። እግዚአብሔር እጅ አለው፣ እግር አለው። ይኸውልህ እግዚአብሔር ሁሉ ነገር አለው፣ ግን ያየውና የተገለጠ የለም። አልተገለጠም። እግዚአብሔር እጅን የሰራ እግዚአብሔር ይኸውልህ፣ እጅን የሰራ እግዚአብሔር እጅ አለው፣ ግን እጁን ያየው የለም። እጁ አልተገለጠም እግዚአብሔር። አዎ፣ ማንም አልተገለጠም። በማን ተገለጠ? በጣም ጥሩ። እሺ እግዚአብሔር ባት አለ የለውም? ስለዚህ በአዳም ላይ ያለው መልክ ሁሉ አለው ስላለ በአዳም ላይ ያለ ሙሉ አካል አለው ስላለ አዳም ደግሞ ባት አለው አይደለ? አዎ የሚገባ ሰው አይደለ? ስለዚህ እግዚአብሔርም ባት አለው ማለት ነው። ለእግዚአብሔር ባት አለው፣ እግር አለው፣ ሁሉ ነገር አለው፣ ግን ያየው የተገለጠ አይደለም። ማን አየው? እግዚአብሔር በአምሳሉ የፈጠረን እኛ ሰው። ስለዚህ አልተገለጸም እንጂ ባትም አለው ማለት ነው። ግን ለማንም አልታየም፣ አልተገለጠም። እግዚአብሔር አልታየም። ገባኝ። አሁን ገባኝ። ይህን እኮ ነው የካዶት ያሉት ቲክቶክ። እሺ ስንት አምላክ የምታመልከው አማራው? አንድ አምላክ። የአንድ አምላክ መስቀል ላይ ሞቶልሃል ስለ አንተ ኃጢአት። እሺ ምን አልከኝ? መስቀል ላይ ሞቷል አንዱ አምላክ። በጣም ጥሩ። መስቀል ላይ ከሞተው ውጭ ሌላ አምላክ የለም አይደለ? እሱ ብቻ ነው አንድ አምላክ። አንድ አምላክ። እኔም አመልከው አንድ አምላክ ነው። እግዚአብሔር ሶስት አካል አለው፣ ግን በአካል ሶስት ነው። በመለኮት አንድ ነው፣ በአካል ሶስት ነው። በመለኮት አንድ አምላክ ነው። በመለኮት አንድ አምላክ ነው። ገባኝ እኮ አሁን መስቀል ላይ የሞተው ነው አንዱ አምላክ ወይንስ መስቀል ላይ የሞተው ነው አንዱ አምላክ? ፈጣሪ እኮ ገባኝ። አንድ አምላክ አለ አልከኝ አይደለ? አሁን ስለ አካል ሳይሆን ስለ መለኮት ነው እያወራሁኝ ያለሁት። መስቀል ላይ የሞተው አምላክ ነው አይደለም? ወይንስ አካል ብቻ ነው? አምላክ ነው። እግዚአብሔር ቃል ነው። አምላክ ነው። በጣም መስቀል ላይ የሞተው አንዱ አምላክ ነው ወይንስ የአንዱ አምላክ አይደለም? ከአንዱ አምላክ የአንዱ አምላክ ቃል ነው። አንድ ነው። መስቀል ላይ የሞተው ኢየሱስ ክርስቶስ የተባለው ራሱ የአንዱ አምላክ ራሱ ነው ወይንስ? ይሄ በመስቀል ላይ የሞተው ኢየሱስ ክርስቶስ የእግዚአብሔር አንዱ ቃል ነው፣ አንዱ አካል ነው። እሺ የአንዱ አምላክ ነው አይደለም? አንድ አምላክ የተባለው ራሱ የአንዱ አምላክ አካል ነው። የአንዱ አምላክ አካል ነው እንጂ አንዱ አምላክ አይደለም። እሱ የአንዱ አምላክ አካል ነው፣ አምላክ ነው።
እሺ ያልተሰቀሉ ሌሎች አምላኮች አሉ የሉም? ይኸውልህ ያልተሰቀሉ አምላክ የተገለጠው ክርስቶስ ለእኛ ኃጢአት ሲተሰቀለ እንጂ ሌላ ነገር የለም እኮ። ያልተሰቀለ ሌላ አምላክ አለ የለም ነው አሁን ጥያቄ። የተሰቀለው አምላክ ነው አልከኝሽ። ያልተሰቀለ ሌላ አምላክ አለ የለም? ይኸውልህ እንደዛ ብሎ ጥያቄ የለም። ነገርኩህ እኮ እግዚአብሔር አንድ አምላክ በመለኮት አንድ ነው፣ በአካል ሶስት ነው አልኩህ እኮ። አንድ አምላክ ተሰቅሏል አልከኝ፣ ተቀበልኩ እኮ ተቀበልኩ። አንድ አምላክ ተሰቅሏል አልከኝ መስቀል ላይ። ያልተሰቀለ ሌላ አምላክ አለ ወይንስ የለም? አንተ የምታወራው በሌላ እኔ የማወራው በሌላ። እኔ እኮ ነገርኩህ አይደለም? አንድ አምላክ ነው እግዚአብሔር በመለኮት አንድ ነው አልኩህ አይደለም? ሰላም እሱማ ሰማን እኮ። ሁሉም አንድ አምላክ አመልካለሁ ይላል እኮ። ነገር ግን በማንነቱም በምንነቱም አንድ አምላክ ብቻ የሚመለክ ሀዛ ዐንደ ልሙስሊሚን ፈቀጥ። አንድ አምላክ በማንነቱም በምንነቱም አንድ አምላክ ነው የምታመልከው አንተ? ይኸውልህ እኔ የማመልከው በመለኮት አንድ አምላክ ነው፣ በአካል ግን እግዚአብሔር ግን ሶስት አካል አለው። ከሶስቱ አካል አንዱ ቃል የሆነው በመስቀል ላይ ለእኛ ለኃጢአታችን ሲል ተሰቅሏል፣ ሞቷል፣ ከሞትም ተነስቷል። እሱም ኢየሱስ ክርስቶስ ነው። ስለዚህ ከተሰቀለው አምላክ ውጭ ሌላ አምላክ አለ ማለት ነው በአካል። አዎ አካል እንጂ አምላክ አይደለም። አካልም ይኸውልህ ነገርኩህ እኮ ለአንተ ለማወዛገብ አትሞክር። ነገርኩህ እኮ ይኸውልህ እግዚአብሔር ሶስት አካል አለው። አማኝ ከሆንክ አማኝ ስለሆንክ የሞተ አምላክ አለ እዛ ጋር፣ ያልሞተ ሌላ አምላክ አለ የለም ነው ጥያቄው። በአካል አለ አልኩህ እኮ እግዚአብሔር ሶስት አካል አለው። አካል ብቻ ነው መለኮት አይደለም ያልሞተው። መለኮትም ነው። በጣም ጥሩ። ስለዚህ እዛ የሞተ አምላክ አለ፣ እዛ ያልሞቱ አምላኮች ይቅርታ እንድቃናስክት መንፈስ ቅዱስና አብ አልሞቱም አይደል? እነሱ አዎ እነሱ በስጋ አልተገለጡም፣ ምክንያቱም መንፈስ ናቸው። አልተገለጡም አልኩህ እኮ። ስለዚህ እንደሱም አምላክ ናቸው። እዛ ጋር ያልሞቱ አምላኮች ሁለት አምላክ አሉ፣ እዚህ ጋር የሞተ አንድ አምላክ አለ። ይሄ ነው። እሺ ከሶስቱ ስላሴዎች አንዱን ብቻውን ነጥለህ አንድ አምላክ ነው ብቸኛ አምላክ ነው ማለት ትችላለህ? አይቻልም። አልችልም። በመለኮት አንድ ናቸው ሶስቱ። አይቻልም። አያቸው አንድ አምላክ ሊባል አይችልም። የግዴታ አንድ አምላክ እንዲባሉ በጀማዓ መሆን አለባቸው አይደለ? በህብረት አይደለም። ይኸውልህ አምላክ ሲጀመር ይኸውልህ አንተ የምትለው አሁን በመለኮት አንድ አምላክ ነው አለቀ። በቃ ሲጀመር ሁለት አምላክ ሶስት አምላክ አይባልም፣ አልተባለም። አብ አምላክ ነው አይደለም? እግዚአብሔር ሶስት አካል አለው አልኩህ። የእግዚአብሔር አንዱ አካል የሆነው አብ አምላክ ነው አይደለም? አምላክ ነው። ወልድ አምላክ ነው አይደለም? አምላክ አንድ አምላክ ነው። ሁሉም ሶስት አካል እግዚአብሔር ሶስት አምላክ አለው። በመለኮት ግን አንድ ነው። ይኸውልህ እግዚአብሔር አንተ እንዴት ይሄን አተረዳም? እግዚአብሔር ሶስት አካል አለው፣ በመለኮት ግን አንድ አምላክ ነው አልኩህ አይደል እኮ። አካል ብቻ አይደሉም እኮ አምላክም ናቸው እኮ። አማራው አስተውል እንጂ ቁማ። በመለኮት አንድ በአካል ሶስት ብለው እናንተን ሸውደዋቸዋል። እነዚህ አካል አምላክ ናቸው አይደሉም? መጽሐፍ ቅዱስ ያስተማረ ነው። እንደሱ ከሆነ እንግዲህ አሁንስ አምላክ ናቸው፣ አካል ብቻ አይደሉም እነዚያ። አብ አካል ብቻ ነው ወይንስ መለኮትም ጭምር ነው? መለኮትም ጭምር ነው። ታናሽ ነው። በአካል ሶስት በመለኮት አንድ ብሎ ሂሳብ የለም። ሁሉም አምላክ ናቸው። እግዚአብሔር ሶስት አካል አለው። ይሄም አምላክ ነው፣ ይሄም አምላክ ነው፣ ይሄም አምላክ ነው። በመለኮት ግን አንድ ነው። እንደዛ የሚል የለም። በመለኮት አንድ አካል፣ በመለኮት አንድ በአካል ሶስት የሚል መጽሐፍ ቅዱስ ላይ አንድ ይሄን ያስተማረ ነብይ የለም። ከየት እንዳመጡባቸው አናውቅም። መጽሐፍ ቅዱስ ላይ ስለ መለኮት ስለ አምላክ ሲናገር አንድ አምላክ ብቻ እንዳለ ነው የሚናገረው። በመለኮት አንድ በአካል ሶስት ነው የአንዱ አምላክ ነቢያት አምላክ የሚል የትም ቦታ ላይ የለም። እነ ሙሴም ሲያስተምሩ፣ እነ ኢሳያስ ሲያስተምሩ፣ ክርስቶስም ሲያስተምር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ወደ ሰማይ ቀጥ ብሎ አባት ሆይ ብቻህን አምላክ አንተ ነህ ብሎ ይናገራል። አብን ብቻህን አንተ ብቻውን አብን አንድ አምላክ ነው ማለት አይቻልም ብለሃል ቅድም። ክርስቶስ ግን ብቻውን አምላክ ነው ብሎ ተናግሯል አብን። ምክንያቱም ክርስትና ያስተማረችህ ብቻውን አንድ አምላክ ስላልሆነ የት ያውጭለት ነው? ለእኔ ጥቅስ ብቻ ንገረኝ። እግዚአብሔር ወንጌል ምዕራፍ 17 ኢየሱስ አንድ አምላክ ብቻ ነው ያስተማረ። ምዕራፍ 17 ቁጥር 3 አብ ብቻውን አምላክ እንደሆነ አስተምሯል። ምንድን ነው የሚለው? ይኸውልህ እውነተኛ አምላክ ብቻ የሆነ አንተን የላከውንም
ኢየሱስ ክርስቶስንም ያውቁ ዘንድ ይህች የዘላለም ሕይወት ናት። እዚህ ቦታ ላይ እውነተኛ አምላክ ብቻ ነው። እውነተኛ አምላክ የተባለው ማን ነው? የላከውን ክርስቶስን ምን ያለው? ይኸውልህ እሱ የተላከ መልእክተኛ ነው። እዚህ ጋር እውነተኛ ብቻ አምላክ የሆንክ አንተን እውነተኛ አምላክ ብቻ የሆንክ አንተን ያለው ኢየሱስ ክርስቶስ ነው። እውነተኛ አምላክ ብቻ አብ ነው ያልከው አይደለም? አንተ ይሄ ጋር ግን የሚለው የላከውንም አብ ነው እኮ። ወደ ላይ አውዱን እንመልከት። ኢየሱስ እየተናገረ ነው። ወደ ሰማይ ዓይኖቹን አንስቶ አብን እየተናገረ እኮ ነው። ቁጥር 1 ላይ ተመልከት። ያው ምን ይላል? ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና ያውና ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ እያለ እየተናገረ ነው። ያው ያንን አብን ምን አለው? እውነተኛ አምላክ ብቻ የሆንክ አንተን አለው። ስለዚህ አብ እውነተኛ አምላክ ብቸኛ አምላክ እንደሆነ ኢየሱስ አስተምሯል። ኢየሱስ ታዲያ ምንድን ነው ከተባለ መልእክተኛን ረብ ፈጣሪ እውነተኛ አምላክ ብቻውን የተባለው አብ ነው። የዚህ ጋር እያልኩ ነው። ኢየሱስ ደግሞ መልእክተኛ እንደሆነ ተናገረ። የላከውንም ኢየሱስ ክርስቶስ ነች ዘላለማዊ ሕይወት አለ። የዘላለም ሕይወት ናት ነው እኮ የሚለው ገብቶሃል? ስለዚህ እዚህ ቦታ ላይ እውነተኛ አምላክ ብቻ የተባለው አብ ነው። በፍጹም እንደዛ አልተባለም። አሳየኸኝ እኮ እኔም እያየሁት ነው። አንተ ማሳየኸኝ እኮ እንደዛ አልተባለም። የላከውን ኢየሱስ ክርስቶስንም ያውቁ ዘንድ ነው እንደዛ የተባለው። ገብቶሃል? ለአይደለም እውነት ኢየሱስ እየተናገረ እኮ ነው። ዓይኖችን ወደ ሰማይ አንስቶ አባት ሆይ እውነተኛ አምላክ ብቻ የሆንክ አንተን አለ። አየህ፣ አንተን እስከሚለው ድረስ ኢየሱስ ክርስቶስ ስለ አብ እየተናገረ እንደዛ አላለም። አባቱ ነው እኮ አባቱ ነው። አሁን አባት ስለሚለው ደግሞ እናወራለን። ኢየሱስ ወደ አባት የሲል ጊዜ ፈጣሪ ለማለት ነው አይደለ? አባቱ ነው የተገኘ ነው። ገብቶሃል? ፈጣሪ ለማለት ነው። እሱ እንዳስገኘው እንደፈጠረው ለመናገር ነው። ፈጣሪ እያለ ነው አይደለ? ልጁ ነው እንጂ እኔ ፈጠረኝ አላለም። ገብቶሃል? ብሏል። ፈጠረኝ እንዳለ ደግሞ እናሳየህ አንድ ጊዜ ዩቴ ትልቁ ላይ ሆኝና ፈጠረኝ አላለም። ኢየሱስ ክርስቶስ ፈጣሪ ነው ያለበት ራዛ ምን ተሰይ ጀመር አንተም ተሰይ እኮ ፈጠረኝ ብሎ ኢየሱስ ተናግሯል ነው። ያውና ኢየሱስ ክርስቶስ ፈጠረኝ ብሎ ተናግሯል። እግዚአብሔር የመንገዱ ስራ መጀመሪያ አድርጎ ፈጠረኝ ይላል። ምን ትላለህ? ምንድን ላይ ነው ያለ መጽሐፍ? እናንተ ጥቅሱን ነገር መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 መጽሐፈ ምሳሌ እንዲህ የት ነው ያለው? መጽሐፈ ምሳሌ እኮ ብሉይ እንትን ወንጌል አይደለም፣ ወንጌል ላይ አይደለም። ስለ ኢየሱስ ክርስቶስ የተነገረ ነው። እሱ በትንቢት ስለ ኢየሱስ ክርስቶስ የተነገረለት ቃል ነው። እግዚአብሔር የስራው መጀመሪያ አድርጎ ፈጠረኝ ብሎ ይናገራል። እዚህ ጋር ኢየሱስ ክርስቶስ በአዲስ ኪዳን ብሉይ ኪዳን ላይ ስለ ክርስቶስ የለም። ብሉይ ኪዳን ላይ ስለ ክርስቶስ የተጻፈ እንትን ነው የምታገኘው። ገብቶሃል? ትንቢት እንደሚወለድ እንደሚያድነን ከመስቀል ላይ እንደሚሰቀል እንደሚወለድ ከማርያም እንደሚወለድ እግዚአብሔር ፊት ያው ያዳየውና አንብቦ አሁንም እግዚአብሔር ፊት ከብር ያለውና ይላል። በእግዚአብሔር ፊት የከበረው ማን ነው? አምላኬ ጉልበት ሆኖልኛል፣ ያዕቆብን ወደ እርሱ ወይም እስራኤልን ወደ እርሱ መልስ ዘንድ እስራኤልን ወደ እርሱ እንድሰበስብ ባሪያው ሆነው ዘንድ ከማኅፀን ጀምሮ ፈጠረኝ እያለ ይናገራል። ስለዚህ የእስራኤላውያኖች አይሁዶችን ወደ እርሱ ወደ አምላክ እንዲሰበስብ የተላከው ኢየሱስ ክርስቶስ ፈጠረኝ እያለ ይናገራል። ይሄ ነው። ሌላኛው ዮሐንስ ወንጌል አንተ የምትረዳውና እኛ የምንረዳው አንድ አለም። አንተ እኮ ለራስህ እንደሚመች አድርገህ መረዳት ሳይሆን ቃሉን ራሱ ቃል በቃል ነው እኛ የምናመጣልህ ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አድርጋለሁ ብሏል አይደለ? ብሏል። አባቱ ያደርጋል። ስለዚህ ያ ትርጓሜው አንድምታው ምንድን ነው? ያ ትርጓሜው አንድምታው ምንድን ነው? ወደ ፈጣሪያቸው አድርጋለሁ ለማለት ነው አይደለ? አባቴ ነው ያለው። ወደ ፈጣሪ አላለም። ወደ ፈጣሪያችሁ አሁለኛ ፈጣሪያችን ነው። አሁን አንተ ቅድም እንደምትረዳው ስትለኝ ነበር። አባቶችህ እንደተረዱት አንድምታው ላይ ሄደን እንመልከተው ምን ለማለት እንደተፈለገበት። ምን ትላለህ? ምኑ ላይ ነው የምትመለከተው? አንድምታው ላይ እንመልከተው። የዮሐንስ ወንጌል አንድምታ ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ሲል ኢየሱስ ክርስቶስ ወደ ፈጣሪያችሁ አድርጋለሁ ለማለት ፈልጎ ነው አይደል? ወደ ፈጣሪያችሁ ብሏል። ወደ ፈጣሪያችሁ ነው እንጂ ወደ ፈጣሪ አላለም። አንተ አሳየህ። የምታሳየህ መረጃ ማለት ነው። አንተ ከመጽሐፍ ቅዱስ ላይ
አንድ ባንድ እኔ ከዚህ በፊትም ገብቼ ነበር፣ ግን ሁሉ ነገር ማለት ነው አንተ በምትረዳው መልኩ ነው እንጂ እኛ በሆነው በትክክለኛው አሁን አሳየና በቃ ወደ ቀጣይ እንሄዳለን። የዮሐንስ ወንጌል አንድምታ ያውና የዮሐንስ ወንጌል አንድምታ ትርጓሜ ይላል። አንብበው እስኪ ምን ይላል? ወደ ወንድሞቼ ወደ አባቴ ወደ አባቴ ነው እኮ ነው ወደ ፈጣሪ ቀጥለዋ ታዲያ ወደ ፈጣሪ ወደ ፈጣሪያቸው አድርጋለሁ ብሏል። ነገራቸው ወደ ፈጣሪ ብሏል። ወደ አባቴ ነው ያለው። ወደ ፈጣሪ እኮ ይኸውልህ ስማ ምንም ግራ ሊገባኝ አይችልም። ይሄን ቦታቸውን አላት አቡዬ ብዬ ወደ እርሱን ልደት እርሱ የባህሪ አቡ ስለዚህ ወደ ፈጣሪ ብሏል። የአንተ ፈጣሪ ያለው አማራ ምን ትላለህ? ፈጥሯልና አምላኩ ይኸውልህ ምን መሰለህ አለና አምላኩ ነው እኮ ይኸውልህ በስጋም ፈጥሮታልና እኮ ነው የስጋ ለባሽ ሁሉ እግዚአብሔር አምላክ ነው። ይህ ግልጽ ነው። ይሄን ለምንም ታሳይኛለህ። ሌላ ካለ ቀጥል። ለአንተ አላውቅም። እሺ ፈጣሪ ኢየሱስ ክርስቶስ ለራሱ ፈጣሪ ያለው አይደለ?